ጌታ ከመምጣቱ በፊት ምን እንደሚመስል ሲጠይቁት የኖህን ዘመንና የሎጥን ዘመን ነበር እንደ ምሳሌ አድርጎ የሰጣቸው። ጌታ ማለት ነው በግልጽ ነው ይህንን የተናገረው። በኖህ ዘመን እንደነበረ በሰው ልጅ ዘመንም እንደዚሁ ይሆናል ይላል። ኖህና ቤተሰቡ ወደ መርከቡ እስኪገቡ ድረስ የጥፋት ውሃ ዝናቡ አልዘነበም ነበረ። ልክ ኖህ ቤተሰቡን ይዞ ወደ መርከቡ በገባበት ጊዜ እግዚአብሔር ከውጭ መርከቡን ዘጋው። ከዛ ዝናብ መዝነብ ጀመረ። እንደዛ ሲያሾፉበት ሲያላግጡበት የነበሩት አልሰማ ያሉት ሁሉ የጥፋት ውሃ በላቸው። ከዛ ደግሞ ጌታ ሌላ ምሳሌ የሰጠው ስለ ሎጥ ዘመን ነበረ። በሎጥ ዘመን የነበረውንም ነገር ደግሞ ሄዳችሁ ብታነቡ ትገረማላችሁ፣ የሆነው ነገር ማለት ነው። ነገር ግን ኢየሱስ ክርስቶስ ስፔሲፊክሊ ማለት ነው በደንብ አውጥቶ የተናገረው የሎጥን ሚስት አስቧት። የሎጥ ሚስት ወደ ኋላ ተመለከተች። የሎጥ ሚስት ስጋዋ ከዛ ከተማ ቢለይም ልቧ ግን ያለው በዛ ቦታ ነበረ። እዛ ከተማ ውስጥ ነበር ልቧ ያለው። ያለፈው ህይወቷ ላይ ነበረ። ያለፈው ትታው የመጣችው ቦታ ላይ ልቧ ነበረ። ስለዚህ ወደ ኋላ ተመለከተች። ቢፎር ቱ ሌት መርከቡ ውስጥ ግቡ። መርከቡ ኢየሱስ ክርስቶስ ነው። ሌላው ደግሞ ዶንት ሉክ ባክ። እርግጠኛ ሁኑ ልባችሁ ጌታ ላይ ማረፉን፣ እርግጠኛ ሁኑ ልባችሁን ለጌታ መስጠታችሁን። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ጌታችን ይመጣል። ሙሽራችን ይመጣል።